ሰላም ውድ ተመልካቾቼ ወደ ቻናሌ እንኳን ደህና መጣችሁ። የዛሬው ርዕሳችን ለእናትነት ጉዟችሁ ወሳኝ መረጃዎችን ይዟል። ዛሬ በቂ የጡት ወተት ለማግኘት የሚረዱ የኢትዮጵያ ባህላዊ ምግቦችና ፈሳሾች ላይ እናተኩራለን። እነዚህ ዘዴዎች ከትውልድ ወደ ትውልድ ሲተላለፉ የመጡና ውጤታማነታቸውም የተረጋገጠ ነው። ስለዚህም አዲስ እናት የሆናችሁ ወይንም በቅርቡ የወለዳችሁ እናቶች ይህ መረጃ ለእናንተ ነው። ብዙ እናቶች በቂ ወተት ስለሌላቸው ይጨነቃሉ። ነገር ግን ይህ የተለመደና በተፈጥሯዊ መንገድ ሊፈታ የሚችል ችግር ነው። በባህላዊ የኢትዮጵያ ምግቦችና መጠጦች እንዴት መፍትሄ ማግኘት እንደምንችል አብረን እንመልከት። የጡት ወተት የሚጨምሩ ምግቦችን ስንመለከት የመጀመሪያው ረድፍ ላይ የምናገኘው ሽምብራ ወጥን ነው። ይህ ወጥ ከፍተኛ የፋይበር እና የፕሮቲን ምንጭ ስለሆነ ጡት በሚያጠቡ እናቶች አመጋገብ ውስጥ መካተት አለበት። ሌላኛው ጎመን ነው። ጎመን በብረት እና ካልሲየም የበለጸገ በመሆኑ የደም መፈጠርንና የጡት ወተትን ይጨምራል። ቀጥሎ የምንመለከት የበቆሎ ገንፎ ነው። ቀላል እና ገንቢ ምግብ ነው። ሰውነትን በማጠንከር ለጡት ወተት ምርት ይላል። ሌላው አልጫ ወጥ ነው። ብዙዎቻችን የምንወደው ነው። ቅመማ ቅመሞች ያነሱት በመሆናቸው ለእናቶች ተመራጭ ነው። በተለይ በዶሮ ወይም የበግ ስጋ ቢሰራ በጣም ገንቢ ነው። እንቁላል ወጥ በፕሮቲን እና በቫይታሚኖች የበለጸገ በመሆኑ የእናቶችን ጤና በማሻሻል ወተት እንዲመነጭ። ቀጥሎ የምንመለከት የጡት ወተትን የሚጨምሩ ፈሳሾች የትኞቹ እንደሆኑ ነው። መጀመሪያ የምናገኘው የበርበሬ ቅጠል ወጥ ነው። በአዲስ አበባና በኦሮሚያ ክልል ባህላዊ ምግብ ነው። በርበሬ ቅጠል የጡት ወተት በከፍተኛ መጠን ለመጨመር ይረዳል። አብሽ በብዙ ባህሎች ለጡት ወተት መጨመሪያነት ያገለግላል። በውሃ በጥብጦ መጠጣት ወይም ከምግብ ጋር መቀላቀል ይቻላል። ሌላው ጡት እንዲፈርጥ ይረዳል ብለን የምናስብ የነበረው የሙቅ ውሃን በጡት ላይ ማድረግ ነበር። ይሁንና ግን ልክ እንደ ቻይናዎቹ በቀን ውስጥ በቂ ሙቅ ውሃ መጠጣት የሰውነትን ድርቀት ከመከላከል ባሻገር ለወተት ምርት በጣም አስፈላጊ ነው። እነዚህም ባህላዊ ምግቦችና ፈሳሾች በአመጋገብ ውስጥ በማካተት የጡት ወተት መጠንን መጨመር ይችላሉ። ነገር ግን ከነዚህም በተጨማሪ ጥሩ እረፍት ማግኘት፣ በቂ ውሃ መጠጣትና ጭንቀትን ማስወገድ ወሳኝ ነው። በቂ የጡት ወተት ማጥባት ለልጆ ጤናማ እድገትና ከእርሶ ጋር ያለውን ትስስር ያጠናክረዋል። ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ሀሳብ ካላችሁ ወይም ሌላ ልምድ ካላችሁ ከታች ኮሜንት ላይ አጋሩኝ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።